በቁጥጥር ስር ዋለ። እዝራ ለመጀመሪያ ጊዜ ወንድ ወጣው። እናም የፍቅረኛውን እንደዚህ አልጋ ላይ እንዲሁም ሆስፒታል ላይ ያስተኛትን ቅዱስ እንደሆነ ሲያቅ ለፖሊስ አመልክቶ በቁጥጥር ስር አስዋለው። ቤተሰቡ በሙሉ እጅግ ደስ አላቸው። የእውነት አንተ ማለት ትክክለኛ አፍቃሪ ነክ፣ እናም ላደረግከው ነገር በሙሉ እናመሰግናለን በማለት የሀኒቾ ቤተሰቦች ተሰብስበው እጅጉን አመሰገኑት። አይ ማመስገን አይጠበቅባችሁም፣ ምክንያቱም እኔ የምወዳትና የማፈቅራት ፍቅረኛዬ ሀንዬ እኔ እሷን ካጣሁ ራሱ እምኖር ሁሉ አይመስለኝም። ደስታዬም ሀዘኔም በእሷ ላይ የተመሰረተ ነው እና ለእኔ ምስጋና አያስፈልግም። ይልቁንስ ዶክተሩን ልጠይቀው እስኪ ምን እንዳለ ብሎ ወደ ዶክተሩ ሄደም። እናም ሀኒቾ ለጥቂት ቀን ሆስፒታል እንደምትቆይና ያለችበት ነገር በጣም አሳሳቢ እንደሆነ ነገረው። ቅዱስ እንግዲህ በቁጥጥር ስር ከዋለ በኋላ ንገረኝ እስኪ ከሀና ጋር ምን አይነት ግንኙነት አለ? ሀናንስ ለምንድን ነው እንደዚህ ያደረግካት? የማን ነው ተልኮ? ምክንያቱም ቤተሰቦቿ እጅጉን ችግር ውስጥ ናቸው። አልፎም ደግሞ በጣም ባዩሽ የምትባል አረመኔና ጨካኝ የሀናን ሕይወት ሰርቃት ነበር። እናም አንተ የወይዘሮ ባዩሽ ልጅ ነህ ወይስ ደግሞ የእሷ ጋርድ ነህ ብለው አፋጠጡት። ስለምን ባዩሽ ወይም ስለምን ጋርድ ነው የምታወሩት? እኔ የማንም ቅጥረኛ አይደለሁም። እና ታዲያ ሀናን ለመደብደብ ሀናን ለመግደል ምን አነሳሳህ? ለዛውም ለመጨረሻ ጊዜ የተጻጻፈችው ቴክስት ካንተ ጋር ነው፣ የደወለችውም ላንተ ነው። እና ከእሷ ጋር መቼስ የፍቅር ግንኙነት እንዳል አለኝ ብለህ አትቀልድብኝም አይደል እንዴ? አይ እኔ እሱም መናገር አልችልም፣ እንደፈለጋችሁ አድርጉኝ። ምን? አዎ በፍጹም እኔ ሀናን የደበደብኳት ወይም ሀናን እዚህ ደረጃ ያደረስኳት ለምን እንዲሆን በፍጹም መናገር አልችልም፣ ይቅርታ አድርጉልኝ ብሎ ወጣ። እዝራም ቢለምነውም እንኳ እባክህ እዝራ እባክህ አንተና እኔ የአንድ ክፍል ጓደኛ ነን፣ አውቃለሁ ስህተት ሰርቻለሁ፣ ነገር ግን በቃ ማድረግ ያለብኝን ነገር አድርጌያለሁኝ። ስለዚህ እንኳንም ሀና የሆነ ነገር ያልሆነች እንጂ መናገር አልችልም ብሎ አለም። ፂ ትሰማኛለህ? እኔ መስክሬ ራሱ ፍርድ ቤት 1000 ዓመት እንዳላሳስር ከፈለክ የኔን ስም በፍጹም እንድታነሳ ፈቃደኛ አይደለሁም። ይልቁንስ ስለ እኔ ጥሩና መልካም ነገር እንድትነግረው እፈልጋለሁ። ለማን? ለዝራ ነዋ። ትሰሚኛለሽ? አንቺ እኔን ችግር ውስጥ ዝከተሽኝ የእውነት እዝራ ጋር የምትሆኝ መስሎች ከሆነ በጣም ተሳስተሻል። ምክንያቱም እዝራ ነው ያመለከተው፣ እዝራ ነው ተከታትሎ እኔ እንደደበደብኳት ያወቀው። ስለዚህ በፍጹም ይሄንን ነገር እንዳታስቡ። ይሄን ያህል ጅልና አረመኔ ይመስልሻለሁ እንዴ? አዎ በእርግጥ እወድሻለሁኝ፣ አፈቅርሻለሁ፣ ነገር ግን በፍጹም አንቺ ያልሽኝን አላደርግም፣ ይቅርብኝ ብሎ ልኳን ሰጣት። ሰላም ሰላም! ውድና የተከበራችሁ የቲጂ ግርማ ዩቲዩብ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ኖላዊ ድራማ እንደቀጠለ ይገኛል። አቶ ኖላዊ እንባ ደም እያወጡ አለቀሱ። በፍጹም እንዳይኔ ብሌን የምሳሳላትን ልጄን በፍጹም ከደሴ የመንጣት አልነበረብኝም እያሉ ጸጸቱ ሊገላቸው ነው። ተምቹና ጆሮ ሁነው እባክህ ፋያው ተረጋጋ፣ ሀንዬ እኮ አሁን በጣም ሰላም ናት፣ እስኪ ተወኝ። እውነት ለመናገር እንደዛ ከተባለ እኔም መወቀስ አለብኝ፣ ምክንያቱም እሷ የምትፈልገውን ህይወት እንድትኖርና ደስተኛ እንድትሆን አልፈቀድኩላትም። ደስተኛ እንድትሆን መፍቀድ ነበረብኝ ብሎ ጸጸቱ ገደለው ጆሮንም። አባባ ወይም ደግሞ ፋዘር አቶ ኖላዊ ተረጋጋ የኔ ልጅ፣ አንተም እኮ ስለምትወዳትና ስለምታፈቅራት ነው እንደዚህ አይነት ነገር ያሳይኸው። ስለዚህ በአንተም ቢሆን በፍጹም ሊፈረድብህ አይችልም። እናም እባክህን እንድታዝን በፍጹም አልፈቅድም፣ አላዝንም። እባክህ ተረጋጋ። ሀንዬ አሁን በጣም ሰላም ናት።
ከዚህም በላይ ደህና ትሆናለች፣ ከዚህም በላይ ሰላም ትሆናለች። እናም ተረጋጋ እያሉ አቶ ኖላዊ እንዲረጋጋ አደረገችው። ወይዘሮ ሜላትና ሰላምዬ እውነት ለመናገር በባለፈው በተናገርኩ ይቅርታ፣ ምክንያቱም ሀናን የማይወደው ሰይጣን ብቻ ነው፣ የሰው ልጅ በሙሉ ይወዳታል። ስለዚህ ስለተናገርኩህ ነገር ይቅርታ፣ የራሴን ስሜት ብቻ ነው ያንጸባረኩት ብላ ጆሮን ይቅርታ ጠየቀችው። አያስፈልግም፣ አንቺም የእህትነትሽን ተወጥተሻል፣ እኔም ደግሞ የምወዳትንና የማፈቅራትን ሴት ስሜቴን ተናግሬያለሁ። ይህ ደግሞ የማይደበቅ እውነት ነው። ሀናን ዛሬም ሆነ ነገም ለዘላለም ማፈቅራታለሁ። ለዚህ ደግሞ አንቺ ልትከለክይኝ አትችይም። ሰላም፣ አሁን የምፈልገው እዚህ ሰላም በማያገባሽ ነገር ገብተሽ እኛን እንድትረብሽን አልፈልግም። ስለዚህ እኛን ልቀቂን ብሎ ጆሮ ተናገራት። አቶ መስፍን አቶ ኖላዊን እባክህ ተረጋጋ። ሀኒቾ ማለት እኮ እጅግ ጠንካራና ብልህ ሴት ናት እና ምንም ነገር የማታልፈው ነገር የላትም። ስለዚህ መጠንከር አለብህኝ ብሎ አለው። እስኪ ተወኝ ሀና አባት፣ እንዴት ብዬ ነው እንደዚህ የማደርገው? ልጄን እኮ እኔ ይዣት ባልመጣ እንዲህ ሁሉ ነገር አይፈጠርባትም ነበር። የምንስ ፍቅር ነው? የምንስ ምንድን ነው እያሉ በጣም ልባቸው ተሰበረ። የሀኒቾ አያት እጅጉን በሚያሳዝን ሁኔታ ለአቶ ኖላዊ አግዛ አቶ ኖላዊን በጣም እየተንከባከባቸው ይገኛል። እናም አቶ ኖላዊ ደግሞ የሚገርመው ነገር ሚስቴ ከሞተች በኋላ ሚስቴ ጥላኝ ከሄደች በኋላ ለመጀመሪያ ጊዜ ከሀና ቀጥሎ አንቺ ነሽ እየተንከባከብሽኝ ያለሽው። እናም ከልብ አድርጌ አመሰግናለሁኝ እያለ ምስጋናውን ቀጠለ። እረ ቢሆንም አንተ እኮ ለሀና ከዚህ በላይ በጣም ብዙ ነገር አድርገህላታል። እናም ምንም ምስጋና አያስፈልገውም እባክዎትን እያለች እሷን ምስጋናዋን ቀጠለች። ሰላምዬና ምላሴ እየተያዩ በሀኒቾ አያት ላይ እና በአቶ ኖላዊ ላይ የሚያዩት አስተያየት እጅግ የተለየ ነው። እናም እነዚህ ሰዎች ምን መሆናቸው ነው? ለነገሩ ወንዱ አያቴ የለ ምን ማለት ፈልገህ ነው አንተ? ቢሆንም እኮ የሀንዬ አባት ነው እንዴ? ታዲያ የሀንዬ አባት ይሁን አሳደጋት እንጂ አልወለዳት። እውነት ለመናገር ቢጣመሩ በጣም ደስ ይለኛል እያለ ምላሴ ቀጠለ። እናንተ ቀጣፊ ልጆች ደግሞ ብላችሁ ምን እያላችሁ ነው? እኔ እኮ ለማጽናናትና ለማረጋጋት ብቻ ነው ብዬ ነው። ሀኒቾ እንደምንም ብላ ከተኛችበት ነቃች። እናም ሁሉም ተሰብስበው ስታያቸው ቆይ ምንድን ነው የሆንኩት ብላ ስትል ለመጨረሻ ጊዜ ምን እንደተፈጠረ አታስታውሽም ወይ? ለምንስ ነው ከቤት የወጣሽው ብላ ስትል አላውቅም፣ የሆነ ሰው ደውሎልኝ ነበር እና እርዳታዬን እንደሚፈልግ ሲነግረኝ ለማንም ሳልናገር ወጣሁኝ። ነገር ግን ወዳው ደውሎ ደግሞ በጣም ይቅርታ፣ አረ ደውሎ አይደለም እንደውም በቴክስት ነው። ስለዚህ በጣም ይቅርታ አልመጣሁም ብሎ አለኝ። እናም ወደ ቤቴ እየተመለስኩ ባለበት ሰዓት ከወደ ኋላ የሆነ ሰው መታኝ። ከዛም በኋላ የተፈጠረውን ነገር በፍጹም ላስታውስ አልቻልኩም። ምንድን ነው እያለች ስትል አቶ ኖላዊ የኔ ሀንዬ ተረጋጊ፣ የኔ ወርቅ ልጅ ተረጋጊ፣ በቃ አይዞሽ እያለ ማረጋጋቱን ቀጠለበት። አባዬ ምንድን ነው? በጣም የሚያሳስብ ነገር ነው እንዴ? አረረረረ በፍጹም በጣም ደህና ነሽ እያለ ምንም እንዳልተፈጠረ ለማጽናናት ሞከረ። ባዩሽ ከስር እንደተፈታች ደውላ ለወይዘሮ ሜላት ለምንድን ነው እንኳን ደህና መጣሽ አላልሽኝ ብላ ስትል ምን ተፈጠረ? ቆይ ደግሞ ለምን ብዬ ነው አንቺን እንኳን ደህና መጣሽ እምልሽ? እንዴ እኔ እኮ ከስር ተፈትቻለሁ። ምን ነው አሁን ለታስር ቤት መተሽ ጠይቀሽኝ የለ እንዴ? ታዲያ እዛ የጠየቅሽኝ ለምንድን ነው እዚህ መጥቶ መጠየቁ የከበደሽ ብላ አለቻት። ኧረ እባክሽ አዎና ጥሩ፣ እንደዛ ከሆነ እመኝኝ እኔ ራሴ አንቄ ነው የምገልሽ። አይ እንደው በቃ ሜሉ ሁሌ እንደው እንደፎከሽ አድርጊዋ። እውነት ለመናገር ብታደርጊው እጅጉን ደስ ይለኝ ነበር፣ ግን ደግሞ አታደርጊውም። አንቺ ማለት በጣም ሰነፍ ነሽ እያለች ሴትነቷን በጣም ተፈታተነቻት። ወይኔ ሜላት ግን አለቅሽም በእጄ ያገኘሁሽ ዕለት አለች።
ውድ የቲጂ ቤተሰቦች ከዛሬው ምን ተማራችሁ? ምክንያቱም ሀንዬ ምንም ቢሆን እንኳ እዝራ ለፍቅር መስዋዕትነት ከፍሏል።